ሰላም እንዴት ናችሁ? ውድ ሀገሬ ልጆች የቻናሌ ተከታዮች፣ ዛሬ እስኪ ስለ ብጉርና ስለ ጥቋቁር ነጠብጣብ እንነጋገራለን ማለት ነው። ብዙዎቻችን ይህ ችግር ያጋጥመናል፣ ግን በትክክለኛ እንክብካቤ ካደረግን በቀላሉ መቀነስ እንችላለን። መጀመሪያ ፊታችንን በቀን 2 ጊዜ ብቻ መታጠብ። ብዙ መታጠብ ቆዳን ያደርቃል እና ብጉርንም ይጨምራልና። ሁለተኛ ቀላል ሞይስቸራይዘር መጠቀም አስፈላጊ ነው። ብዙዎቻችን ቆዳዬ ዘይታማ ነው ወይም ቅባታማ ነው ብለን ክሬም አንጠቀምም፣ ግን ይህ ስህተት ነው። ቆዳ ከደረቀ ዘይት ያመነጫል። ሶስተኛ ሰንስክሪም ዴይ ቱ ዴይ መጠቀም። በቀን ሁልጊዜም ሰንስክሪም መጠቀም አለብን ማለት ነው። ፀሐይ ጥቁር ነጠብጣብን ያበዛልና እንዲጨምር ያደርገዋል። በየቀኑ ሰንስክሪም መጠቀም አስፈላጊ ነው ማለት ነው። አራተኛ ፊታችን መጫን። ብጉር በወጣ ቁጥር ፊታችንን መጫን፣ መቆንጠጥ ምናምን ነገር እንዲፈርጥ ማድረግ እሱ ጥሩ አይደለም። እንዲበልዝና ጥቁር በላዛ የዳነበት ቁስሉ ጥቁር እንዲሆን እንዲቀር ነው የሚያደርገው ማለት ነው። እና ጭንቀትም ጥሩ አይደለም። ጭንቀት ለብጉር እንዲል ያመጣል ማለት ነው። ብጉር ያመጣል ማለት ነው። ብጉርን መጫን ምልክት ያመጣል። ጥቁር ሆኖ ፊታችን ይሆናል ማለት ነው። ጥቁር ነጠብጣብ እንዲወጣብን ያደርጋል ማለት ነው ብጉርን መጫን። አምስተኛ ትዕግስት ይኑረው። ማንኛውንም ትሪትመንት ፊታችን ላይ ስናደርግ ትዕግስት ያስፈልጋል። ቆዳ በአንድ ጊዜ ወይም በአንድ ሳምንት በ2 ሳምንት ቶሎ አይመለስም። ቢያንስ 1 ወር 2 ወር መጠበቅ አስፈላጊ ነው። ስለዚህ 1 ቀን ወይም 2 ቀን ተጠቅመን በቃ አልተሻለኝም ብሎ ማቆም አይደለም። ትዕግስትን ማድረግ አለባችሁ። 1 ወር 2 ወር 3 ወር መጠበቅ አለባችሁ ማለት ነው። እና ውበት ማለት ንጹህ ጤናማ ቆዳ ነው። ነጭ መሆን ወይም ቀይ የሆነ ፈረንጆችን አረቦችን መምሰል ሳይሆን ንጹህ ቆዳ መኖር ጤናማ ቆዳ ያለው ሰው ውበት ያለው ሰው ነው ማለት ነው። እና ቆዳችን ንጹህ ከሆነ ውበት ያለን እኛ ራሳችን ውበት አለን ማለት ነው። ነጭ ስለሆነ ወይም የተለየ ከለር ስላለው አይደለም ማለት ነው። እና ቪዲዮውን ከወደዳችሁት ላይክ አድርጉ፣ ኮሜንት ጻፉ፣ ቻናሉን ሰብስክራይብ አድርጉ።